ሰላም ልጆች፣ ዛሬ በጣም አስደናቂና ልብ የሚነካ ታሪክ ይዤላችሁ መጥቻለሁ። በዛሬው ታሪካችን ውስጥ ጥቅጥቅ ባለው ጫካ ውስጥ ከሚኖሩት የዝሆን መንጋዎች መሃል አንዲት ተጫዋችና በጣም የምታምር የዝሆን ልጅ ነበረች። ነገር ግን አንድ ቀን ሳይታሰብ ከአባቷና ከእናቷ እይታ ተሰወረች። ብቻዋን በጫካው ውስጥ ምን ገጠማት? ወላጆቿንስ እንዴት አገኘቻቸው? እስኪ አብረን እንየው። በአንድ ግዙፍ ጫካ ውስጥ የሚኖሩ አባት፣ እናት እና ልጅ ዝሆኖች ነበሩ። ከዕለታት በአንዱ ቀን መሸትሸት ሲል ከማደሪያቸው አካባቢ ብቻዋን ስትጫወት የነበረችው ትንሿ ዝሆን ሳታስበው እየራቀች ሄዳ ለመመለስ ብታስብ ወደ የት እንደምትሄድ ግራ ገብቷት ወዲያና ወዲህ ትሯሯጥ ጀመር። የዝሆኗን ሁኔታ ትመለከት የነበረች አንዲት ጦጣ ከዛፉ ላይ በመውረድ ምን ሆና እንደሆነ ጠየቀቻት። ትንሿም ዝሆን ቤቷ እንደጠፋባት ነገረቻት። ጦጣዋም ስለመሸ ቤቷን ከመፈለግ ይልቅ ማደሪያ መፈለጉ እንደሚሻል በማስረዳት በአቅራቢያው ወደሚገኘው የቀጭኔዎች ማደሪያ ይዛት ሄደች። ቀጭኔዎቹም የቅርብ ጓደኞቻቸው የዝሆን ልጅ በመሆኗ በደስታ ተቀበሏት። ጦጣዋም ከዛፍ ወደ ዛፍ የተንጠላጠለች ወደ ማደሪያዋ ተመለሰች። ትንሿን ዝሆን እንዳይበርዳት መካከላቸው አስገብተው አስተኟት። እሷ ግን እናትና አባቷን እያሰበች እንቅልፍ ሊወስዳት አልቻለም ነበር። የዝሆኗ እናትና አባት የልጃቸው ከአካባቢው መጥፋትን ካዩ በኋላ ተዟዙሮ ቢፈልጓትም ሊያገኟት አልቻሉም። ጊዜውም ከመምሸቱ የተነሳ ወደ ድቅድቅ ጨለማነት በመቀየሩ ወደ የትም መሄድ ባለመቻላቸው ወደ አንዱ ጥግ በመጠጋት የሌሊቱን መንጋት በሐዘንና በስጋት ተሞልተው ይጠብቁ ጀመር። ሌሊቱ እንደ ሁል ጊዜው በአውሬ ጩኸት የደመቀ በመሆኑ የሚያስፈራ ነበር። እናት ዝሆንና አባት ዝሆን ያሉበት ቦታ ለአደጋ የሚያጋልጥ ቢሆንም ምንም ነገር ሳይሆኑ ሌሊቱ መንጋት ጀመረ። በደንብ መንጋቱንና አካባቢው ላይ ምንም አይነት አውሬ አለመኖሩን በማረጋገጥ ልጃቸውን ፍለጋ ቀጠሉ። ያገኙትን እንስሳ ሁሉ ልጃችንን አያችሁ ወይ እያሉ እየጠየቁ ይሄዱ ነበር። በጥየቃቸውም መሃል ያቺን ጦጣ አግኝተው ጠየቋት። እሷም ስለሆነው ነገርና በቀጭኔዎቹ ማደሪያ ውስጥ እንደምትገኝ ነገረቻቸው። እነሱም ስለ ልጃቸው መኖር ስለሰሙ በጣም ተደሰቱ። ጦጣዋን ስላደረገችላቸው ደግነት አመስግነው ጉዟቸውን ወደ ቀጭኔ ማደሪያ ያረጉ። እንደ አጋጣሚ ቀጭኔዎቹም ከማደሪያ ቦታቸው በመውጣት ትንሿን ዝሆን አስከትለው እናትና አባቷን ሊያፋልጓት ሄደው ስለነበር ዝሆን ሲደርሱ ማንም አልነበረም። ተስፋ ባለመቁረጥ ቀጭኔዎቹ ወዴት እንደሄዱ እየጠየቁ መጓዝ ቀጠሉ። ቀጭኔዎቹም በበኩላቸው በፍለጋቸው ወቅት ያቺን ጦጣ አግኝተው ዝሆኖቹ ወደ እነሱ ማደሪያ መሄዳቸውን ስለነገረቻቸው ተመልሰው እየሄዱ እያሉ መንገድ ላይ ተገናኙ። ትንሿ ዝሆንም እየሮጠች ሄዳ እናትና አባቷ ላይ ተጠመጠመች። እነሱም አቅፈው ከሳሟት በኋላ ለቀጭኔዎቹ ምስጋናቸውን አቅርበው ልጃቸውን ይዘው ሄዱ። ከዛም ልጃቸውን ቁጭ አድርገው መከሯት። እንደ ጦጣዋና እንደ ቀጭኔዎቹ አይነት መልካም ባይገኝ ኖሮ ይህን ጊዜ የአውሬ እራት ሆና እንደነበር አስረዷት። መቼም ቢሆን ከእነሱ መራቅ እንደሌለባትም ነገሯት። ትንሿ ዝሆንም የሰራችው ጥፋት በደንብ ስለገባት ሁለተኛ እንደማትደግመው ለወላጆቿ በመንገር ይቅርታ ጠየቀቻቸው። እነሱም እቅፍ አድርገው ሳሟት። ከዛም ምግባቸውን ፍለጋ በአንድ ላይ መጓዛቸውን ቀጠሉ ይባላል። ውድ የቻናሌ ቤተሰቦች፣ የዛሬው ተረት በዚሁ ተፈጸመ። ታሪኩን በጣም እንደወደዳችሁትና ጥሩ ቁም ነገር እንዳገኛችሁበት ተስፋ አድርጋለሁ። ታሪኩ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። እንዲሁም በሚቀጥለው ጊዜ ሌላ እጅግ አስደናቂ እና አዲስ ተረት ይዤላችሁ እስከመመጣ ድረስ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ሁልጊዜም በሰላምና በደስታ ቆዩልኝ። ቻው ቻው።